ውድ ቤተሰቦቼ እንግዲህ ዴፍ ከሁላቸውም ይሻላል ብዬ ትንሽ አስባለሁ። በአነጋገሩም በምንም በቃ ሩታንም እየተረዳት ይመስለኛል። በዚሁ አጋጣሚ ብቻ ዴፍም ትንሽ ቆይቶ ካልተቀየረባት በጣም አሪፍ ምክር ነው የሰጣት ማለት ነው። እና ሩታዬ አይዞሽ የኔ ጀግና ጠንካራ በርቺ ማለት ነው። ሰው ማለት እንዲህ ነው፣ የራሱ ህይወት እንጂ ያንቺን ህይወት ማንም ሊያይልሽ አይችልም። እና ዛሬ ደግሞ እንደተወደሽም ያንን ሁሉ እንደተደነቅሽም ያንን ሁሉ ቦታም እንደሰጠሽ ሰው ዛሬ ዞሮ ቢጠላሽም ምንም ነገር የሚፈጠር ነገር የለም። ብቻ ፈጣሪሽን አይጥላሽ። በመጀመሪያ ከምንም በላይ ከልጅሽ ጋር ሰላም ሁኚ፣ ደስተኛ ሁኚ ማለት ነው። እና ዛሬም ሩታ ልቧን እንደተሰበረና የማትፈልገው እልህ እንደገባች የዛሬ ቪዲዮ ያሳያል ብዬ ተስፋ አረጋለሁ። በሰላም ልታረቀው ነበር የፈለኩት፣ ነገር ግን እሱ ያው እውነቷ እኮ ነው። ባለፈ ጊዜ ደስታን አልፈልግህም ብላ ከህይወቱ ካወጣችሁ በኋላ ነው አብርሽም እንደዛ ቀብረር ብሎ ያዙኝ ልቀቁኝ ያለው ማለት ነው። ማንም ሰው ቢሆን እኔ ነጊም ቢሆን ዛሬም በሩታ ላይ አልፈርድም። ማርፈርድባት ነገር ምን እንደሆነ ታውቃላችሁ? ዛሬም ተናግራለች። የዛኔ እርጉዝ እያለች ሞር እንኳን እቤት ጥላለት ወጥታ እቤት ውስጥ ለብቻው እንደፈለገ ሲሆን ነበረ። ማንም አምጥቶ ማንም እያዛለ ማንም ከማንም ጋር ሲስቅ ሩታ አንድ ቀን ወጥታ እንኳን መልስ ሰጥታ አታውቅም። ሞር እንኳን እንታረቅ ብላው ማለት ነው። ትዝ ካላችሁ አብረን እቤት እንሁን ብሏት ማርክ አስታርቋቸው እሱ ከሀገር ጥሏት እንኳን ሲወጣ ምንም አይነት ምላሽ አልሰጠችም። በቃ ችለኝነት ብላ የራሷ ጊዜ ጎበዝ ሆና ጠንክራ ለብቻዋ ተከራይታ ምናምን እየኖረች ነበረ። ያንን ነገር ደግሞ እውነት ለመናገር አሁን አቅሙ የሌላት ይመስለኛል ብላለች እሷም። ያን ጊዜ የተሰበርኩት ያንን ጊዜ ያሳለፍኩት እና አሁን ደግሞ ድጋሚ ለማሳለፍ ደግሞ አቅም የለኝም፣ ያው ድጋሚ ይጎዳኛል በማለት ነው ይሄንን የምታስበው ይመስለኛል። ግን እኔ በዚሁ አጋጣሚ እውነት ለመናገር ማለት ነው ሩታ ይሄ ትዳር ላንቺ አይሆንሽም፣ ነገም መጣላታችሁ አይቀርም። አብርሽ ላንቺ አይበጅሽም። ምክንያቱም አብርሽ ልቡ ውጭ ነው። የፈለገም ነገር ቢመጣ እዚህ ጋር እኔ ዴፍ ቢያስታርቃቸው እኔ ደስ ይለኛል። ነገር ግን እኔ እንጃ አሁንም መልሰው ይሰብሩሻል እነዚህ ቤተሰቦች ማለት ነው። አትመኝ፣ በቃ ይብቃሽ። ያለ ነው በአንቺ አይደለም። ግን ያንቺ ነገር በጣም ያሳዝናል። ዋጋ ከፍለሽ ብዙ ደረጃ ደርሰሽ የዛኔ አንቺ በጥሩ ጊዜ የነበርሽ ጊዜ ኦዲንስ ሁሉ ሲወድሽ፣ ኦዲንስ ሁሉ ሲያከብርሽ ያን ሁሉ ክብር ይሰጡሽ ነበር፣ ይወዱሽ ነበር፣ ያደንቁሽ ነበር። አሁን ግን በኦዲንስ ዘንድ እንድትጠይ በቃ ማንም እንደማይፈልግሽ አርገውሽ አሁን ሁላቸውም የራስሽ ጉዳይ ነው ብለው ነው ትተውሽ የሄዱት ማለት ነው። ለዛ ነገር ግን እንደኔ ውድ ቤተሰቦቼ ካጠፋውን በጣም ይቅርታ፣ ቦታ እንዳሰጫቸው ለነዚህ ከዚህም በፊት ከእናትሽ ከአባትሽ ቤት እናት አባትሽ አንሰጥም ሲሉ ይሄው ብዙዬ ነበረ ወደ ቤት ግቢ እና ይስተካከላል ሁሉም ነገር እኔ ልጄን ለማየት ነው እንጂ ሌላ ነገር አንቺን አረብሽሽም ብሎ ነበረ አብርሽም ያመጣሽ ማለት ነው። ይሄው አብርሽም ከቶሽ እሱ ከሌላ ጋር እየሆነ ነው። ቡዜም ራሱ ከታሽ ይኸው ዛሬ ሄርሜላን አግባ እያለችው ነው ማለት ነው። እባክሽ ሩታ ወደ ራስሽ ተመለሺ። አሁንም ቢሆን ዴፍ መልካም ሰው ነው፣ አነጋገሩ ደስ ይላል፣ ምክሩ ደስ ይላል። ነገር ግን አሁንም ወደ ራስሽ ተመለሺ፣ ራስሽን አስከብሪ፣ ለራስሽ ዋጋ ክፈይ፣ ለሰው ዋጋ አትክፈይ። በቃ የከፈልሽ ዋጋ ይበቃሻል። እስከዛሬ እንወድሻለን እናከብራሽላለን የሚሉሽ ውሸት ነው። አትስሚያቸው። አንቺን ቢያከብሩሽ አንቺ ቢወዱሽ ይሄንን ጭቅጭቃችሁ አመት እንኳን ሊጨርስባችሁ አንድ ደቂቃ አይጨርስም ነበር። አብርሽንም በደንብ አድርገው ይቆረጥጡት ነበር። እረፍ ተቀመጥ ይሉት ነበር። ካሜራን በየጊዜ እየደቀኑ ምናምን አይሸቅሉብሽም ነበር። እና እባክሽ ሩታ ለራስሽ ለልጅሽ ዋጋ ክፈይ። በመጀመሪያ ራስሽ ስትኖሪ ነው ሁሉም ነገር የሚኖረው። እዚህ የሰው ማፍ መርዝ ነው። ከገባችሁ ቤተሰቦች አንዳንድ የሰው ማፍ ይሰብራችኋል። ይህንን ሁሉ እንኳን ስድብ ስትሰደቢ ስትረገሚ በራሱ ቻና ነው አይደል? ይህንን ሁሉ እንኳን ስድብ ሲወርድብሽ ምንም ቢሆን አብሬያት በልቻለሁ፣ ልጅ ወልዳኛለች፣ ልጅ አሳቅፋኛለች፣ ይህንን ሁሉ ስድብ መውረድ የለባትም ብሎ የሆነ አይዲያ ይቀይረው ነበረ። አንቺ ጀግና፣ አንቺ በርቺ፣ አንቺ የበላይነሽ የሚል ኮሜንት ቢሆን እርግጠኛ ነኝ አብርሽ አንድ ቀን አያስቀረውም ማለት ነው። በማግስቱ ዛሬ አንድ ቪዲዮ ተሰርቶ ሩታ ጀግና ነሽ እኮ አንቺ ትችያለሽ የበላይነሽ ብትባይ በማግስቱ ደግሞ ይቀይረዋል። ምክንያቱም አይተናል ከዚህ በፊት ማለት ነው። ራሱ ወጥቶ መልስ ሰጥቶበታል። ጀግና ትላታላችሁ፣ ጎበዝ ትላታላችሁ ብለዋል።
እናም ደግሞ ከዚህ በፊት ትዝ ካላችሁ ከይሳቅ ጋራ ማለት በጣም ሚዲያ ላይ ተወደው አብረው እየሰሩ አብረው እየተወኑ አብረው እየሳቁ እያለ አይዲያውን በስንት ጊዜ አንድ እንኳን ትንሽ ጊዜ ሳይሰሩ ከይሳቅ ጋር ቀየረው ማለት ነው። ነገር ግን አሁን ሩታ ስለምትሰደብና ሩታ ስለምትረገጥ ቪዩ ስለሚመጣ አብርሽ ቀን በቀን ገና እያሳደሰ ደስ ሳይሆን የሚያስጠላ ነገር ነው የሚሰራው። እና በዚሁ አጋጣሚ ሩታዬ ባክሽ ወደ ራስሽ ተመለሺ። በቃ ሁሉም ነገር ቅርቅር ብሎ ይቅር። ይሄ ትዳር አንቺ አይበጅሽም፣ አብርሽ አይበጅሽም። ዛሬም ብትታረቁ አብርሽ ያለው ልቡ ሌላ ቦታ ነው እና አንቺ እዚህ ጋር ታለቅሻለሽ፣ ታዝኛለሽ። እሱ ግን እየሄደ ውሽሚትን ይቅርታ እያላት ይቅርታ እየጠየቃት ነው። እና ሩታዬ እባክሽ አንቺም ተከበሪ፣ ቤተሰቦችሽንም አክብሪ፣ እኛንም አክብሪ ማለት ነው። እና አይዞሽ ያልፋል ሁሉም ነገር ማለት ነው። ማያልፍ ቀን አንድ ቀን የለም። ዛሬ እንደዚህ ሁሉም ቢዞርብሽ ነገ ደግሞ ድጋሚ ለአንቺ እኔ እንጃ ፈጣሪሽ ምን እንደጻፈልሽ አታቂም። ለዚህ ሁሉ በርትተሽ ጠንክረሽ ጎበዝ ሆነሽ አንቺ ማንነትሽን ማሳየት ነው። በቃ ሞከርሽ፣ አይሆንም ካለ አይሆንም ነው። ህይወት እኮ ይቀጥላል ሩታዬ፣ በዚህ አይቆምም ማለት ነው። ሁሉም ከአንቺ የባሰ አለ። ሚዲያ ላይ ስላልወጣ አደባባይ ላይ ስላልወጣ ነው እንጂ ከአንቺም